ጌታ ለዘለዓለም ይባረክ። ኢየሱስ ለዘለዓለም ይባረክ። እንኳን የዚህ ጌታ ልጆች ሆነ መጽሐፍ ቅዱስ ላይ ብዙ ቦታ ላይ ብዙ ነገር ለትምህርታችን ተጽፏል። ከተማረን ከተጻፈልን ወይም ከምንማረው ነገር ውስጥ አንዱ ዛሬ ልንገራችሁ። እቺ ዮሐንስ ወንጌል ወይም ደግሞ በዮሐንስ ወንጌል ምዕራፍ 4 ላይ ያለችዋ ሳምራዊቷ ሴት ኢየሱስ ክርስቶስ ወደሷ መጥቶ ሴትዮዋ ከዛ በፊት ብዙ ችግር ነበረባት። ሰው ውሃ ሊቀዳ በማይመችበት ሰዓት ለምንም የማይመች 6 ሰዓት ጠራራ ላይ በዚያን ሰዓት ትሄድና ውሃ ለመቅዳት ምክንያቱም እዛ ጋር የሰው አፍ አለ፣ ብዙ ነገር የሚሏት ነገር አለ፣ የተለጠፈባት ነገር አለ፣ ብዙ ነገር አለ። ነገር ግን በምትሄድበት ጊዜ ውሃ ልትቀዳ በሄደች ጊዜ ጌታ ኢየሱስ ክርስቶስ ሳምራዊቷ ሴት ውሃ ልትቀዳ ስትሄድ አገኛት፣ ደረሰባትና እንዲህ አላት፣ ውሃ ጠጭኝ አላት። ውሃ ጠጭኝ ብሎ ሲጠይቃት እሷ ውሃ ጠጭኝ ሲላት እንዲህ አለችው፣ አባታችን ያዕቆብ አለ እሱ የሰጠን ውሃ ነው፣ ይሄ ጉድጓድ እሱ የሰጠን አለችው። አንተ ከየት ውሃ ታመጣለህ? አንተ የምትሰጠን ውሃ ውሃ ምንድን ነው አለችው። እኔ የምሰጥሽ ውሃ ከህይወት የሚፈልቅ የህይወት ውሃ ነው። ይሄን ውሃ ይጠጣል ለዘላለም አይጠማም አለ። እንዴ አንተ እኮ መቅጃ የለህም አለችው። በእጅህ ላይ መቅጃ የለህም፣ ጉድጓዱን ጥልቅ ነው እያለች የዚህን የምድሩን ነገር ትናገራለች። ታይቶ የሚጠፋውን ጠጥቶ የሚጠማውን ውሃ ያንን ትናገራለች። ጌታ ኢየሱስ ክርስቶስ ግን እንደዚህ አላት፣ እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም አለ። ከዛን ይሄንንማ እንደዚህ ተብሎ በሆነ ጊዜ ተነግሮ ነበር። መሲሁ ሲመጣል የምናገርሽ እኔ እሱ ነኝ አለ። ወዳጆቼ ወንድሞቼ፣ ዛሬም ጌታ ኢየሱስ ክርስቶስ ሲናገር ትናንትና የአባት የአያቴ የአክስት የጎረቤቴ የዘመድ አዝማዴ የእናቴ የቅድመ አያቴ ሃይማኖት እያላችሁ ያላችሁት መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስ ሙሉ ምዕራፍ አለው። መጽሐፍ ቅዱስ ሙሉ መልስ አለው። መጽሐፍ ቅዱስ ለብዙዎች መልስ ነውና ጌታ ለዘላለም ይባርካችሁ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁ ይሙላባችሁ። እኛ በምድር ላይ ቁጭ ብለን በሰማይ ጌታን የምናመልክ የሰማይ ሀገር ዜጎች ነን። ጌታ ለዘላለም ይባረክ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁ ሁሉ ይሙላባችሁ።